ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግሮክን በመጠቀም የሰዎች ፎቶ ወደ እርቃን ምስል የሚቀይርበት አሰራርን እንደሚያቆም ኤክስ አስታወቀ። የኢላን መስክ የሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂ የሆነው ግሮክን በመጠቀም የሰዎችን ፎቶ ወደ እርቃን ምስል የሚቀይርበትን አገልግሎት እንደሚያቆም አስታወቀ። የሰዎች ትክክለኛ ፎቶ ወሲባዊ ተደርጎ መሰራቱን ተከትሎ ነው ጉዳዩ ሕግን የሚጥስ ነው የሚል ከፍተኛ ወቀሳ የደረሰበት። ግሮክ ከዚህ በኋላ ትክክለኛ የሰዎችን ፎቶ ወስዶ በሚያጋልጡ ልብሶች እንዳያደርግ የሚያስችል ቴክኖሎጂ ተግባራዊ አድርገናል ሲል የግሮስ ኤአይ መተግበሪያ የሆነው ኤክስ አስታውቋል። ይህ መመሪያ ከፍለው ለሚጠቀሙና ለሌሎችም ተጠቃሚዎች የሚሰራ ነው ይላል መግለጫው። የካሊፎርኒያ ግዛት አቃቤ ሕግ የሕፃናትን ፎቶ ጨምሮ የሰዎች ትክክለኛ ፎቶ ወሲባዊ ይዘት እንዲይዝ ተደርጎ በግሮክ አማካኝነት እየተሰራ ነው የሚል ምርመራ መጀመሩ ተከትሎ ነው ኤክስ የቴክኖሎጂ ለውጥ ማድረጉን ያስታወቀው። ይህ ጉዳይ ሕገወጥ በሆነባቸው ቦታዎች ሁሉ ግሮክ የሰዎችን ትክክለኛ ፎቶ በውስጥ ልብስና በሌሎች ተመሳሳይ የሚያጋልጡ ልብሶች ማድረግ እንዳይችል አድርጎናል ይላል የቀድሞው ትዊተር የአሁኑ ኤክስ መግለጫ። ኤክስ አክሎ ከዚህ በኋላ ከፍለው የሚጠቀሙ ተጠቃሚዎች ብቻ ናቸው ፎቶ ኤዲት ማድረግ የሚችሉት ብሏል። መተግበሪያው ይህን ያደረገው የኤክስን መመሪያ በሚጥስ መልኩ ግሮክን የሚጠቀሙ ሰዎች ለማገድ እንደሆነም በመግለጫው አስታውቋል። ኢላን መስክ ረቡዕ በኤክስ ገጹ በጻፈው መሰረት ልክ ለአዋቂዎች በሚዘጋጁ ፊልሞች ላይ እንደምናየው የአዋቂ ሰዎች ወይም ትክክለኛ ያልሆኑ ከወገብ በላይ እርቃን ማሳየት ግን ይቻላል ብሏል። ይህ አሜሪካ ውስጥ የሚሰራበት አሰራር ነው። በሌሎች ቦታዎች ደግሞ እንደ ሀገራቱ ሕግና መመሪያ ሁኔታዎች የሚቀያየሩ ይሆናል ሲሉም አክሏል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር በውስጥ ልብስ ሆነው የሚያሳይ ፎቶ በግሮክ መሰራቱን ተከትሎ ለተነሳው ተቃውሞ ኢላን መስክ ሰዎችን የንግግር ነፃነት ማገድ ነው የሚፈልጉት የሚል ምላሽ መስጠቱ ይታወሳል። በተለይ ባለፉት ጥቂት ቀናት ተጠቃሚዎቹ በግሮክ አማካኝነት የሰዎችን ትክክለኛ ፎቶ ወስደው እንደ ፈቃድ ኤዲት ማድረጋቸው በርካታ ሀገራትን ተቃውመዋል። የሰዎች ፎቶ እርቃናዊ በመሆን መንገድ ተበዝብዟል በማለት ማሌዥያ እና ኢንዶኔዥያ ግሮክን በማገድ የመጀመሪያዎቹ ሀገራት ሆነዋል። የብሪታንያው የሚዲያ ተቆጣጣሪ ባለስልጣን ፎኮም በበኩሉ ኤክስ የዩኬን ሕግ ጥሶ እንደሆነ ለማጣራት ምርመራ መጀመሩን ያስታወቀ ባለፈው ሰኞ ነው። ሰር ኬር ስታርመር ኤክስን ቢያስጠነቅቁም መተግበሪያው ላይ ለውጥ ማድረጉን በደስታ እንደሚቀበሉ ተናግረዋል። ኤክስ አዲሱ መመሪያውን እንዴት ነው ተግባራዊ የሚያደርገው የሚለው አሁን ጥያቄ ይሆናል። ግሮክ የሰዎችን ትክክለኛ ፎቶ እና ሐሰተኛ ፎቶዎች እንዴት ነው የሚለየው ሲሉም ብዙዎችም ይጠይቃሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።